አሜሪካ የግጭት ዳግም መቀስቀስ ስጋት ፈጥረዋል ባለቻቸው የህወሓት አክራሪ አባላትና የቅርብ ቤተሰብ አባላቻቸው ላይ የቪዛ ማዕቀብ ጣለች። ዝርዝር መረጃውን እናካፍላችኋለን። በምርጫው ብልጽግና እጩ ባላቀረበባቸው ክልሎች የግል ተወዳዳሪዎችን ጨምሮ ተፎካካሪዎች አሸነፉ። ይህንን መረጃ ይዘነዋል። የዓለም ባንክ ለኢትዮጵያ የ1.45 ቢሊዮን ዶላር የበጀት ድጋፍ ሊያጸድቅ መሆኑን ገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናቸው በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አሜሪካ በህወሓት ወይም ቲፒኤልኤፍ አባላት ላይ የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጥላለች። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በሰሜን ኢትዮጵያ እንዲሁም በመላ ቀጠና ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባለቻቸው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉን አስታውቋል። ውሳኔ የተላለፈው በስደተኞችና ዜግነት አዋጅ አንቀጽ ቁጥር 212 ሲሆን በተሰጣቸው ስልጣን መሰረት መሆኑን የገለጹት ሚኒስተሩ እገዳው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያስተጓጉሉ አክራሪ አቋም ባላቸው አባላትና የቅርብ ቤተሰቦቻቸው ላይ ያነጣጠረ መሆኑን ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ በህወሓት አመራሮችና በኢትዮጵያ መንግስት መካከል እየተባባሰ የመጣው ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ መጣሉን ጠቅሷል። በዚህ ዓመት በመጀመሪያ ላይ በትግራይ ጸጥታ ኃይሎች ወይም ቲኤስኤፍ እና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሪቶሪያውን የሰላም ስምምነት ተከትሎ የተገኘው አንጻራዊ መረጋጋት የሚፈታተን መሆኑን አመላክቷል። አሜሪካ በሰላምና በክብር መኖር የሚፈልገው የትግራይ ህዝብን ጨምሮ መላው የኢትዮጵያን ህዝብ መደገፏ እንደምትቀጥል የገለጸው መግለጫው በቀጠናው ሰላምና መረጋጋትን በሚያናጉ አካላትና ተጠያቂነት ለማስፈን ያሉትን አማራጮች ሁሉ ጥቅም ላይ እንደምታውል አስታውቃለች። የቪዛ እገዳ የተጣለባቸው አክራሪው ወይንም ግትር አቋም የተባሉት የህወሓት ወይንም ቲፒኤልኤፍ አባላትና ቤተሰቦቻቸው ስም ዝርዝር በይፋ አልተገለጸም። የዓለም ባንክ ለኢትዮጵያ የ1.45 ቢሊዮን ዶላር የበጀት ድጋፍ ሊያጸድቅ መሆኑን ገልጿል። የዓለም ባንክ ለኢትዮጵያ በቀጣይ ዓመት ለበጀት ድጋፍ የሚውል የ1.45 ቢሊዮን ዶላር ሊያጸድቅ መሆኑን አንድ የባንኩ ከፍተኛ ባለሙያ ሲናገሩ አዲስ ማለዳ ሰምታለች። ሀገሪቱ በውጭ ምንዛሪ ላይ ያሳየችው ሪፎርም ደግሞ ለግንኙነታቸው መጠንከር በጎ ነው የተባለ ሲሆን ሪፎርሙ በዚህ መቀጠል አለበትም ተብሏል። የገንዘብ ሚኒስቴር ከሳምንት በፊት በ2019 ዓ.ም የበጀት ረቂቅን ለምክር ቤቱ ባቀረበበት ወቅት 2.3 ትሪሊዮን ብር በላይ መሆኑን ገልጾ የበጀት ጉድለቱን ከውጭ እርዳታና ሀገር ውስጥ በሚገኙባቸው ገቢ ይሸፍናል ማለቱ ይታወሳል። የዓለም ባንክ በኢትዮጵያ ቢሮ ውስጥ ለግሉ ዘርፍ ላይ ከፍተኛ ባለሙያ የሆኑት ብስራት ተሾመ እንደገለጹት ከሆነ ባንኩ ለኢትዮጵያ መንግስት የሚውል የአንድ ጊዜ በጀት ድጋፍ እያዘጋጀ ይገኛል። ይህ በጀት ድጋፍ በቀጣይ እንደ አውሮፓውያን አቆጣጠር ሰኔ 25 በሚደረግ የዓለም ቦርድ ስብሰባ ላይ ይጸድቃል ተብሎ የሚጠበቅ ይሆናል። ይህም ሰሞኑን የተካሄደውን የብሔራዊ ባንክ ጨረታ መሰረት ከ229 ቢሊዮን ብር በላይ ነው። ዓለም ባንክ እስካሁን ድረስ ለኢትዮጵያ እድገትና የወደፊት ጉዞ ያለውን ቁርጠኝነት ለማሳየት ወደ 17 ቢሊዮን ዶላር የሚደርስ የብድርና የእርዳታ ድጋፎችን እያቀረበ እንደሚገኝ ገልጸዋል። ሆኖም እነዚህ ድጋፎች ቀጣይነት ሊኖራቸው የሚችለው በሀገሪቱ ሰላምና መረጋጋት ሲሰፍንና መንግስት የጀመራቸውን በርካታ የሪፎርም ስራዎች አጠናክሮ ሲቀጥል ብቻ እንደሆነ አመላክቷል። የዓለም ባንኩ ባልደረባ አክለውም የጉምሩክ አሰራር ለውጥ ተደርጓል ያሉ ሲሆን ቀደም ሲል የጉምሩክ ባለሙያዎች በራሳቸው መረጃ ዋጋ ብቻ የሚያወጡ ወይንም ጎግል በማድረግ የተገበሩት የነበረውን አሰራር በማስቀረት አስመጪ ወይንም አምራች የሚያወጣውን ትክክለኛ የኢንቮይስ ዋጋ ተጠቅሞ እንዲሰሩ የመስገደድ ማሻሻያ ተደርጓልም ብለዋል። ሌላው ደግሞ የፋይናንስና የሎጂስቲክስ ክፍት መደረጉ እንደሆነ በስርዓት ገልጸዋል። አክለውም ባንኩ የፋይናንስ የኢንሹራንስ እንዲሁም በቅርቡ ደግሞ የሎጂስቲክስ ዘርፍ ለውጭ ቀጥተኛ ኢንቨስትመንትና ለጭነት አስተላላፊዎች ክፍት መደረጉ ለትብብሩ አንዱ መነሻ መሆኑንም ገልጸዋል። ለዚህም ይረዳ ዘንድ በሎጂስቲክስ ዘርፍ ላይ ለመሰማራት የሚያስፈልጉ አነስተኛ መስፈርቶች በከፍተኛ ሁኔታ እንዲቀንሱ ተደርጓል ያሉ ሲሆን እነዚህ ሪፎርሞች መቀጠል አለባቸው ብለዋል። በስርዓት ይህንን የገለጹት በትናንትናው ዕለት የንግድ ዘርፍ ማህበራት ከሀገራዊ ምክክር ኮሚሽን እንዲወያዩ በመቻቸችበት ወቅት ሲሆን እነዚህ ሰፊ ሪፎርሞች በሰላምና መረጋጋት ምክንያት ወደ ኋላ እንዲመለሱ ባንኩ አይፈልግም ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ምንጭ ዘገባችን እናልፋለን። በምርጫው ብልጽግና እጩ ያላቀረበባቸው ክልሎች የግል ተወዳዳሪዎችን ጨምሮ ተፎካካሪዎች አሸንፈዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 10 ቀን ለአራተኛ ጊዜ ጸደቃቸውን የምርጫ ውጤቶች ይፋ ሲያደርግ ጠቅላይ ሚኒስትሩን ጨምሮ ገዢው ፓርቲ ብልጽግና አብዛኞቹ መቀመጫዎች አሸንፈዋል። ቦርዱ በሰባተኛው ጠቅላላ ምርጫ አዲስ አበባን ጨምሮ 40 የህዝብ ተወካዮች ምክር ቤትና 35 ለክልል ምክር ቤት አሸናፊዎችን ይፋ አድርጓል። በኦሮሚያ ክልል ጎማ 2 ምርጫ ክልል የተወዳደሩት ጠቅላይ ሚኒስትር አብይ አህመድ በ97.5 በመቶ በላይ ድምጽ በማግኘት አሸንፈዋል። ከእርሳቸው ጋር የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የነጻነት እኩልነት ፓርቲ
ነእፓ ውጪዎችም ተወዳድረው ነበር። ብቻቸውን በኦሮሚያ ክልል ያለ ተፎካካሪ የተወዳደሩት የቀድሞ የነጻነት ግንባር ወይንም ኦነግ አመራሮች ዲማ ኖጎና አራርሳ ቢቂላ አሸንፈዋል። ሰኔ 10 ይፋ በሆነው የምርጫ ውጤት በአጠቃላይ በኦሮሚያ ክልል 5 የህዝብ ተወካዮች ምክር ቤት ወንበሮች አሸናፊ ተለይተዋል። አዲስ አበባን ጨምሮ በርካታ ክልሎች የክልል ምክር ቤት የምርጫ ውጤቶች ይፋ የሆኑ ሲሆን አብዛኞቹን ብልጽግና ሲያሸንፉ እንደ ኢዜማ፣ ነእፓ፣ ኦብነግ፣ ሶማሌ ፌዴራሊስት፣ አዲስ ትውልድ፣ ወሎ ህዝቦች ዲሞክራሲያዊ ትብብር ለኢትዮጵያ፣ አብን፣ የወላይታ ህዝቦች ነጻነት ንቅናቄ ያሉ ፓርቲዎችም የተወሰኑ ወንበሮችን አሸንፈዋል። አዲስ አበባን ጨምሮ በበርካታ ክልሎች የክልል ምክር ቤት የምርጫ ውጤቶች ይፋ የሆኑ ሲሆን አብዛኞቹን ብልጽግና ሲያሸንፍ እንደ ኢዜማ፣ ነእፓ፣ ኦብነግ፣ ሶማሌ ፌዴራሊስት፣ አዲስ ትውልድ፣ ወሎ ህዝቦች ዲሞክራሲያዊ ትብብር ለኢትዮጵያ፣ አብን፣ የወላይታ ህዝቦች ነጻነት ንቅናቄ ያሉ ፓርቲዎችም የተወሰኑ ወንበሮችን አሸንፈዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት 24 ምርጫ ካሰናዳቸው 1139 ምርጫ ክልሎች ውስጥ የ723ቱ ማጽደቁን አስታውቋል። ቦርዱ በድምጽ አሰጣጥ ያቆጣጠርና ደማመር ላይ እስካሁን በ129 ምርጫ ክልሎች ላይ ቅሬታዎች እንደቀረቡለትም ገልጿል። እስካሁን ግን ውሳኔ ያላገኙት 43 ምርጫ ክልሎች ብቻ ናቸውም ብሏል። ቦርዱ ትናንትና ሰኔ 10 ቀን በለሰጠው መግለጫ 7ኛው ጠቅላላ ምርጫ ይፋ ውጤት ሰኔ 14 ቀን ዓ.ም እንደሚገለጽም አስታውቋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተመረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።